አቢጌል ሰላም ከአባቷ እንደረገዘች ለእናቷ ነገረቻት። አቢጌል ሰላምን እየተከታተለች መቀመጫ ሳጣቻት። ሰላምም ዳጣን ባል የሚሆነኝና አቢጌልን በስልክ ደውሎ የሰላም ባልን የኔ ብሎ የሚል ፈልግልኝ አለቻት። እሱም ደግሞ አቢጌል የሰላምን ስልክ ጠለፈችባት፣ ምስጢራቸውን ሁሉ አወቀችባቸው። እንዲሁም ናታን እና ሰላም ስለ ዳጣን እንድታገባ ትወዳታለች ብላ ስታባብል አቢጌል ተደብቃ ሰማቻቸው። አቢጌል አሁን ላይ ለእናቲቱም በጣም አሸክካታለች። ምክንያቱም ከምታውቀው ልጅ አይደለም ከሀገሬ ልጅ ነው ያረገዝኩት ስትል፣ እሷ ግን ከባባ እንደሆነ የአቢጌል እናት ጥርጣሬ አድሮባታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ያላችሁ ሰላማችሁ ብዘት ይበል። ለቻናል ሰብስክራይብ ላይ ሼር እያደረጋችሁ ቤተሰብ ሆኑ። እንግዲህ ሰላም ባለፈው ለዳጣ ነግራት ነበር አባቷ እንደሰከረና ያን ጊዜ ፈልጋ እንዳረገዘች ሁሉን ነገር በራሷ ፈቃድ እንደሆነ ነግራት ነበር። ሚስጥሯን እንግዲህ ከዳጣ ጋር አድርጋለች ማለት ነው። ዳጣና ሰላም አንድ መሆናቸውና ሚስጥረኛ መሆናቸውን ደግሞ አቢጌል አልወደደችውም ማለት ነው። አሁን ላይ እንግዲህ አቢጌል ደግሞ ሰላም በጣም ዳጣን ነበር። ዳጣ እና ናታ ሲለያዩ ተወሰነ ወደ ሰላም መታለች። ደግሞ ሰላም ከማን ያረገሽው አባቱ ማን ነው ያረገሽው ልጅ እያለ በጣም ሰላም አሳጣታለች ማለት ነው። እንግዲህ ውሃ አንድ ስልኳን አምጪልኝ ብላ ውሃ እንድትሰጣትና ሰላም እንድትለምናት ስልኳን እንድትጠልፍ አድርጋ ስልክ መጥለፍ እንዴት ነው ጠይቃ ባለፈው ስልኳን ጠልፋ ነበር ማለት ነው። እሷ ሄዳ የልጅሽ አባት ማን ነው ብላ ስታጨናነቃት፣ ሰላም ደግሞ ለዳጣ ባል የሚሆን ወንድ ፈልግልኝ አቢጌልን የሚያናገር በስልክ እኔ የሰላም ባል ነኝ ብላ ፈልጋ ትጽፈላት። አቢጌል ስልኩን አይተዋለች ማለት ነው ስለጠለፈችባት። ያንን ይዛ እንግዲህ እናቲቱ ግን በጣም ጀግናና ለትዳሯ ክብር ያላት የምትጨነቅ ሁሉን ነገር ለባባ ማትናገርና ትንሹን ትልቁን የማታካብድ ናት ማርታ ማለት ነው። እና አቢጌል ወደ እሷ ስትሄድ ሸር እንዳሰበች እና ምንም ነገር እንደሰለቻት ነው የምታሳየው ማለት ነው። የእሷን ነገር አትቀበላትም። ነገር ግን አቢጌል አሁንም የያዘችውን ነገር አንድ ጊዜ ማለት አታቋርጥም ማለት ነው። እንደምትቀጥል ነው ስራዋ ሁሉ። በቃ አንድ ነገር ተያዘች ትነዘንዛለች። እንግዲህ ያንን ስልክ ጠልፋ የጠለፈችውን ስልክና ለዳጣ ባልፈልግልኝ አቢጌል አልተወችኝም የማን ነው ልጅ እያለች ብላ ስትጽፍላ ሜሴጁን ለእናቷ ነገረች ማለት ነው። እናይቱም ደግሞ ሰላም ያረገዘችው ከሀገር ወጪ አይደለም ብላ ስትላት፣ ከማን ያረገዘችው ደግሞ አንቺ ነገር አያልቅብሽም ብላ ነበር ያስተንተን ያለቻት። በቃ እነግርሻለሁኝ ለዳጣ ባል የሚሆን ፈልግልኝ ብላ አስጥፋታለች። እመንኝ እኔን። ሁለተኛ ደግሞ ናታንን እኔ እንዲጣላኝ አድርጋ ለዳጣ ልትድረው ነው። ዳጣ እንድታገባው እየነገረችው ወይም እየመከረችው አዳመኳቸው እሽግ ብላ ስትላት፣ ይሄን አታረግም ሰላም እያለቻት ነበር። እመንኝ ባክሽን፣ እንደውም አንቺ ቆይማ ሞኝ ነሽ እያለቻት እናቷን ነበር ማለት ነው። ከዚያም በኋላ እንግዲህ ሄዳ ፊት ለፊት ናታንና ሰላም ሲወሩ ስለ ዳጣ የእኛ መካሪ አንቺ ነሽ የምመክሪው ብላ ፊት ለፊት ገጠመቻ ማለት ነው። ያን ጊዜ ግን ሰላም በጣም ነበር የደነገጠችው ማለት ነው። እና ናታም ደግሞ አክብሬ ታላቅሽ ናት ብሎ አቢጌልን ሲናገራት እሱንም ደግሞ በስድብ ጠመደችው። እሱም ታስቶ ሄደ። ከዛ በኋላ ግን ወደ ናታን ክላስ ዳጣን ይዛ መታ ሰላም በጣም ነበር የተጨነቀችው። አቢጌል እኮ አንቺን እንዲያገባሽና እንደምትወደዱ ስነግረው ሰማችኝ። ምን ይበቃናል ከዚህ ቤት ሁለታችሁን ማስወጣችኋለሁ ብላለች ስትላት፣ ዳጣ ደግሞ ከወጣን ተከራይተን እንወጣለን በቃ ላትነግረውም ትችላለች ላትናገም ትችላለች፣ ወይም ደግሞ ማታምላት አምናት ትችላለች ብላ ነበር ማለት ነው። እና ከዚያም በኋላ እንግዲህ ያን ነገር ግን እሷ ተናግራ በደቂቃ ወደው ነው ማለት ነው። ሰለቻትን ታዳምጣታለች። እናይቱ ግን
ብዙ ጊዜ አትሮጥም። ብታስብም ደግሞ ያንኑ ተጠራጥራ ደግሞ በቀስታና በፍቅር ሰላምን ባሏን አምጥታ ብታስተዋውቀን ብላ ከባሏ ጋር መክራ ነበር። እምቢ ካለች ምን እናድርጋት ብሎ አንድ ላይ ጠይቀዋል ነበር ማለት ነው። አንድ ላይ ሲጠይቋት እሷ ግን አልፈልግም፣ እኔ አላመጣም፣ ሰላም አቢጌልም በቃ አስቀምጣለች በቃ እኔ አላመጣም ብላ ነበር የተቆጣችው ማለት ነው። እና እሺ ከማን ነው ከምታውቂው ልጅ አንድ እንዲያረገሽው ወይም ሆነሽ ነው የምታስተዋውቂው? እኛ ካልንሽ እኮ ደግሞ ማምጣት አለብሽ። ሰውስ ከማን ያረገዘችው ይላል ካላስተዋወቅሽን ቀለበት ታላርሽ ብላ ስትላት ደግሞ ከማን አረግዘዋለሁ እኔ ምናምን ስትል ደንግጥ አለች ማለት እና ማርታም ደነገጠች ማለት ነው። ከዛ እንግዲህ ደጀኔም ያው እያስመሰለ አምጪና አስተዋውቂ እያላት ነበር ማለት ነው። ከዚያ በኋላ ማርታ አላመጣም በቃ የተወኝ ብላ ስትጠስታ ተናዳ ተነሳች ማለት ነው። ሰላም አናደደቻት። ከዚያ በኋላ ልጅን ስሙ ማን ትዋለች ታዲያ እያላት ነበርና ደረጀ ምትኬ ብዬ እለዋለሁ ልጄንማ ብላ ሳቅ እያለ እየተደሰተኝ ደረጀ የሱ ልጅ መሆኑን አያውቅም። እሷ ግን እንደዛ እያለችው ምንም ተቸገርሽ ነገር የለኔ ብሏት ትቷት ወጣ ማለት ነው። እንግዲህ ማርታ በጣም ሸክካለች አሁን ላይ ማለት ነው። ምክንያቱም አላስተዋወቅም ስትል በጣም ሸክካለች ማለት ነው። ዳጣም ደግሞ ሞገስን ባልሆናት እንደዚህ ብላ ብታናግረው እሱም ደግሞ ውሸት ነገር ነው ያልሰራም ኃጢአት ነው ይሄ። ለምን ውሸት ባል የሚሸሽገችው ነገር ከሌለ ትክክለኛ አስረግዛትን ባሏን ትናገር ወይም ደግሞ ለምን እንደዚህ ውሸት ታስባለች? ሌላም ቢሆን አትወሰጅነት ይህ ኃጢአት ነው ብሎ ከለከላት። ማንም ቢያላት ማለት ነው። ዳጣም ሞገስን እንድትወስድላት ነበር ማለት ነው። ከዚያም እንግዲህ አማራጯ ምንም ማድረግ አትችልም። ሰላም በስተመጨረሻ እንግዲህ ትናገራለች ወላ ከዚያም እንግዲህ ደረጀ በጣም ሰብቷል። ዳታም ደግሞ እናቷ ታለች በህይወት አሳየኝ እያለችው ነበር። እንግዲህ መጨረሻ ላይ ደረጀ ይሄን ቤት መስመር ማስያዝ አለብኝ ወስኗል መሰል ማለት ነው። የዳታም እዚህ ያስጨንቀዋል እና ዳታ ከአባቷ ጋር የዲኤንኤ ምርመራ ሊያደርጉ ወደ ሐኪም ቤት ገብተዋል ማለት ነው። እዛም በኋላ አባቴ ካልሆንክ እያለኝ ነበር እሷ እኔ አንቺና ውሃ ትመሳሰላችሁ ልጄ ነሽ ያው ለዛው ነው እንጂ ነበር ያላት ማለት ነው። ከዚያም በኋላ ካሁን በኋላ እየተሰቀቅን መኖር የለበትም ከልጆች ጋር ልጄ ነብዬ አስተዋውቅሻለሁ ምርመራውን አድርገን ስላት ዳታ በጣም ነበር ደስ ያላት ማለት ነው። እና እንግዲህ ደጀኔ ዳታ ልጄ ነበሩ ካስመረመረ በኋላ ወደ ቤት ይዛ ሲመጣና ሲናገር ማርታ ምን ይበቃት ይሆን? በጣም ነው የምታምነው። እንግዲህ ሄዳችኋለ በጣም ከባድ ነው ይሄ ድራማ። እንግዲህ በጉጉት ወደፊት እንድንጠብቅ እያደረገን ነው። አዳዲስ ነገር ይመጣል። የዳታ ልጅ መሆኗ ሲታወቅ እንግዲህ ምን እንደሚሆኑ ቤት ውስጥ ማለት ነው። አቢጌል አብሳ የሰላም ገና ይመጣል ማለት ነው እንግዲህ ሲታወቅ ወደፊት እና ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ውድ ቤተሰቦች ግን እዚህ ጋር ያው ማርታን አለማድነቅ አይቻልም ማለት ነው። ምክንያቱም ለቤቱ ያላት ክብር ብትሸክክም ውስጧን በውስጥ አድርጋ ነገራቶችን እያለባበሰ ለባሏ ያላት ክብር ማለት ነው። የሰማችውን ውስጥ ያለ እሱ ልኩስ አታረግም። ነገራቶችን ቀስ ብላ እናስባ ማድረግ ትችላለች ማለት ነው። እና እንደነዚህ በችኮላ ብዙ ዋጋ ያስከፍለናል። እንደዚህ ግን አስበን ስናደርግ ጥሩ ነው።